ኤቢን አለማድነቅ አይቻልም። ምክንያቱም እንግዲህ እንደዚህ ተቀይራ እንደዚህ አይዲያ መጥቶላት እንግዲህ ከዳጣ ጎንና እንዲሁም ደግሞ አባቷን በማኩራቷ በጣም ደስ ብሎኛል። አሁን ላይ ደረጀ እንግዲህ በኤቢ በጣም እየኮራባት ይገኛል እና ባለፈው ፓርት ላይ እንደተመለከታችሁት እንግዲህ መድኃኒት ሁለት ሰዎች ወደ ቤት ልካ ነበረ። እሱ ምንድነው ወደ ቤት ያስላከችበት ምክንያት ዳጣን ከዛ ከቤት ለማባረር እና እንዲሁም ደግሞ ጌጣጌጦችን ሰረቀች ብላ እንግዲህ የማይሆን መረጃና የማይሆን ነገር አስደርጋ ከዛ ከቤት ለማባረር ነበረ። ግን ይሄ ነገር መቼም አይሳካላትም። ምክንያቱም ዳጣ እዚህ ቤት ለብዙ ዓመታት ኖራለች እና አንድም ነገር እንደዚህ ስርቆት እንደዚህ አይነት ነገር ምንም ነገር አልታየባትም። ሲቀጥል ደግሞ ዳጣ እንግዲህ የእጅ ጽሁፍ እንደማትችልና የሆነ እንደዚህ ነገሮችን ያኔ ቃላቶችን እንደዚህ አገጣጥማ መጻፍ እንደማትችል እንግዲህ እንዳልተማረች የቤቱ ሰው ያውቃል። እና ደረጀም እንግዲህ ግን ያው ሁሉም ሰው ስለሚያውቅ ያው መድኃኒት አሁን ላይ ምንም ነገር እንደማይሳካላት እንግዲህ ግን እርግጠኛ ነኝ። እና ኤቢዬም እንግዲህ ተመልክታ ነበር አይነ ስውር ሆና ገብታ የሚያደርጉትን ያወሩትን ነገር ሁሉንም ነገር እንግዲህ መድኃኒትም እንዳላከቻቸው ደብዳቤውም እንግዲህ ሆን ብሎ እንደተጻፈ አውቃ ነበረ። እና እንግዲህ እነ ማርታ ሄደው ነበረ መድኃኒትን ሊያመጡና በሄዱበት ጊዜ እንግዲህ ያው እሷ የደረጀንና ማርታን የጠራቻቸው እንግዲህ አይምሯቸውን ለመስረቅ ማንም ሰው ቤት የለም በማለትም እንግዲህ ነበረ ናታንን ነበረ። ናታንም ክፍል እንደሆነ ነግራቸዋለች። ባለፈው እንግዲህ ወደኋላ መለስ ብዬ ካስታውሳችሁ እንግዲህ ገዜን እንግዲህ እሱንም እንደነገሩ አድርጉትና እንደምንም ብላችሁ ግቡ፣ ግን ማንም ሰው እንዳይጎዳ በሚል አስጠንቅቃቸዋለች። እና ሌላው እንግዲህ ያው ኤቢ ሁሉንም ነገር እየሰማቻቸውና እያየቻቸው ነበረ። ከኤቢ ስልክ ላይ ራሱ ለብር ለመውሰድ እንግዲህ የፊቷን አሻራ ለመጠቀም ሲሞክሩ ኤቢ ፊቷን ትሸፍንባቸዋለች። እና ስትሸፍኑባቸው እንግዲህ ደብዳቤውን አስቀምጠው ሲባባሉ እንዲሁም ደግሞ ጌጣጌጦቹ ፌክ እንደሆኑና እንደሚመልሱላት ትሰማለች። እና እነ ዳጣ ደግሞ ጊዜ ኬዶ ነው ብለው ግቢ እንግዲህ እየፈለጉት ነበር። እና ሲፈልጉትም እንግዲህ እሱም አንደኛ የሆነ በእንትን ነገር አፍነውት አስተኝተውታል፣ ከኋላ ከጀርባ በኩል ማለት ነው። እና ዳጣ ምጥን እንዲሁም ደግሞ ውሃ ሆነው ሲፈልጉት በስተመጨረሻ ውሃ ታገኘዋለች። እና ትታገኘው እንግዲህ ምን እየሰራ ነው አንተ እዚህ ተኝተሃል እንዴ ስትልም እንግዲህ እነ ዳጣ ይመጣሉ። እንዴ ምን ሆነ ነው እኛ እኮ ስንፈልግ ነበረ ምናምን ሲሉትም እሱም እንግዲህ የሆኑ ሰይጣን ዳቢሎስ መጥቶ እንደዚህ እኮ ነው እያለም እንግዲህ እያወራ ነበረ። ጊዜ ያው እንዳያችሁት ያው አንዱን ጥሎት ነበረ። ግን ለሁለት እንግዲህ መቼም ያቅሙን ተንፈራፍሯል። በእርግጥም ያው ይሄ በሚያስተኙት ስላስተኙን ነው እንጂ አያቅታቸውም ነበረ በእርግጥም ማለት ነው። እናም እንደዚያ እንግዲህ ሲልም ቆይ አንተ ስለምንድን ነው የምታወራው አልገባኝም፣ ማለት የምን ሰው ነው የምታወራው? ምንም ሰው እኮ ቤት የለም ማለት ማንም ሰው እኮ የለም ሲልም ቤት ሰው አለ ምናምን ሲል አዎ ቤት ማንም ሰው የለም ይላል። እና ሲሉትም እንግዲህ እነዳጣ ከዚያ በዚህ ጊዜ ውሃ እየቀጠልትልና እንዴ ወደ ቤት እኮ ሁለት ሰዎች እኮ ገብተዋል ማለት ራሳቸው ነው እንጂ እኔን እንደውም ሊያስፈራሩ የነበረ ሲል ምን ገብተዋል ቤት? ወደ ቤት ገብተዋል ይላል ስትልም እንግዲህ በዚህ ጊዜ በቃ ይሄ ቤት ሰላሙን አጣ፣ በቃ ሰይጣን ገባበት ሲልም እንግዲህ ግን ያቻ ክስታቸው በሰይጣን ተመስላ መጥታ ነው እያለም ገዜም እንግዲህ እየቀለደባቸው ነበረ ማለት ነው። እነህንን እንትን ሲሉ እንግዲህ እነ ዳጣም ተነሳ በቃ ወደ ውስጥ እንግባ፣ ስለምታወራው ነገር ምንም የምናውቀው ነገር የለም ይላሉ። ምጥን ግን እኔ እኮ ውጭ ነበርኩኝ ምንም ሰው የለም ሰው አይተ ይሆናል ስትለው እኔ ሰውና ዳቢሎስ መለየት አቅቶኝ ነው እንዴ ተይ እንጂ ምናምን አንቺ ጅል እያለም ይሳደባል። እንግዲህ በዚህ ጊዜ ደግሞ ውሃዬም ለጠቅ ብላ እኛ እየዋሸን አይደለም እውነቴን ነው ወደ ላይ ወደ ውስጥ ገብተዋል ስትልም እንግዲህ ትናገራለች። እና ሌቦቹም እንግዲህ ከዛ ከቤት ይወጣሉ ያው የሰራቸውን ጨርሰው ማለት ነው። እና ጊዜን ደግፈውት በሚሄዱበት ጊዜ ላይ ያው እነዛ ሰዎቹን እንግዲህ ጭንብል የለበሱ ሰዎች ይመለከታሉ። እና ሲመለከቱም እንግዲህ ወይኔ ጊዜ ዘራፍ አለና እያባረራቸው በቃ ንቀት አለ በቃ ሰዎችን ሲያያቸው እና እነሱም እንግዲህ እየሮጡ ይሄዳሉ ማለት ነው። እና ሲሄዱም እነሱም ዘራፍ አለ ጊዜ ዘራፍ ወይኔ
እንዴት የማንም ወረበላ ደፈረኝ እያለም እንግዲህ በጣም እየተናደደ ነበረ። እንግዲህ ምክንያቱም እንዴት ተረግጠውኝ ይገባሉ፣ አሁን እነጋሽን እንዴት ነው አይናቸውን የማያቸው እያለም እንግዲህ በጣም ሲጨነቅና ሲጠበብ ተመልክተነዋል። እና እነ ዳጣም ወደ ውስጥ ይገባሉ። ኤቢም እንግዲህ ወደ አባቷ ጋር በተደጋጋሚ ደውላ ነበር ሰዎቹ ከስራ ሲሄዱላት። እናም እነሱም ያው ሊያነሱላት አልቻሉም። ሌላው እንግዲህ ወደ እነ ዳጣ ጋር ትመጣና ቆይ እናንተ ይኬዳችሁ ነው በማለትም እንግዲህ ግን እየነገረቻቸው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ኤቢም እንግዲህ ቆይናና ማንም ሰው የለም ስትልም ሌባውን አይተሽዋል እንዴ ትላታለች። በዚህ ጊዜ ውሃዬ ማለት ነው እንዴ ማለት አልገባኝም፣ ምን እየተካሄደ ነው ኤቢ ስትልም አላቅም፣ እርግጠኛ ነኝ አክስቴ ነች የላከቻቸው፣ ስለ አክስቴ ሲያወሩ ነበረ ስትልም እንግዲህ ግን ትነግራታለች። አልገባኝም ማለት ምን አስባ ነው እንደ እሷ ወደዚህ ቤት ሌቦች የምትልከው ስትልም አላቅም፣ እሱን እንግዲህ እናባዬ ይምጡና ለእነሱ እንነግራቸዋለን፣ በተደጋጋሚ ስደውልለት ነበር ላባዬም እሱም እያነሳ አይደለም፣ ዳጣ ደውይለት ምናምን ትላለች ማለት ነው። እሷም እሺ ብላ እንግዲህ ለአባቷ ትደውላለች እና ስትደውልም እንግዲህ ያው እነ ደረጀ መድኃኒትን እየጠበቁ ነበር። ምክንያቱም አሞኛል ብላ እንግዲህ ጠርታቸው ከጠራቻቸው በኋላ እንግዲህ ሱፐር ማርኬት ገብታ ነበረ እና እሷን እየጠበቅን ነው፣ ምንድነው ችግር አለ እንደ ኤቢም በተደጋጋሚ ደውላ ነበር፣ ስልክ እያወራው ነበረ ሲልም እንግዲህ ደረጀም ይመልስላታል። አይኛ ደህና ነን፣ ግን የሆኑ ሁለት ሰዎች ሌቦች ገብተው ነበረ ሲል ደረጀ በጣም ይደነግጣል። እናንተ ደህና ናችሁ ተጎዳችሁ ሲል አይኛ ደህና ነን አባዬ ግን ንቶሎ ምናምን ሲልም እሺ በቃ ብለው እነ ደረጀም በቃ እየከነፉ ነበር። መድኃኒትን ትተዋት ይመጣሉ ወደ ቤት ማለት ነው። ናታን እንግዲህ ቀደም ብሏቸው ከነ ደረጀ ቀደም ብሎ ገብቶ ነበረ። ምንድን ነው ምን ተፈጥሮ ነው ሲልም እንግዲህ ሌባ እንደገባ ይናገራል። ምን? አዎ ሌባ ገብቶ ነበረ እንዴ? እና ታዲያ ይህንን ነው እንደ ቀለል አድርጋችሁ ሌባ ገብቶ ነበር ብላችሁ የምታወሩት ሲልም ናታንም ይናገራል። እንግዲህ አሁንም ኤቢ እንግዲህ ያው ጥርጣሬዋ አክስቷ ላይ እንደሆነ እንግዲህ ዛሬ ላይ በቃ ማለት በእርግጥ ኤቢ የሆነ አካሄዷ ነው እንጂ ሁሉም ነገር ትክክል ነች። ያው ዛሬ ትክክል ነች ልል ነበረ፣ ያው ሁሌም ትክክል ነች። እናም እንደዛ ትናገራለች። እንግዲህ ያው በዚህ ጊዜ እነ ደረጀ ይመጣሉ። ወይኔ ልጆች እንዴት ናችሁ ምናምን ስትልም ከዚያ ደህና ነን ምናምን ሲባባሉም እንግዲህ በቃ ፖሊስ መጥራት አለብን ሲልም እናም ይሄ ነገር እንዴት ሊፈጠር ቻለ ስትል ቆይ ነው ኃይል ናቸው ገዜ ሲል ገዜም በሆነ ነገር አስተኝተውት ከጀርባ ነው ያገኘ ነው። እነ ምጥንም ደህና ናቸው ሀም ደህና ነች ሲሉም እንግዲህ ዳጣ ትመልሳለች ማለት ነው። እና እኔ እኮ አይነ ስውር ምናምን ሆኜ ባልገባ ኖሮ አይለቁኝም ነበር ስትልም እንግዲህ ኤቢ ትመልስላቸዋለች። ከዛ ማርታ ወይኔ ልጄን እያለችም እንግዲህ ግን ኤቢን እያወራቻት ነበረ። እና በዚህ ጊዜ እንግዲህ ኤቢ ይህንን ነገር ያደረገችው አክስቴ ነች እርግጠኛ ነኝ ስትልም በዚህ ጊዜ ማርታ እንዴት እንደዚህ ትያለሽ? አሁንም ይሄ ጥርጣሬ እንትንሽ አለቀቀሽም ማለት ነው ስትልም ከምሬ ነው ማየን የሆነ ነገር ያየሁት ነገር ስላለ ነው ስትልም ኤቢ ስትላት እንዴት ያት እንጂ ማርታ ጥርጣሬዋንማ ትናገር ሲልም እንግዲህ ደረጀም ይናገራል። ምንድን ነው ያየሽው ምናምን ሲላትም አይ ምንም አይደለም ተው በቃ አባዬ ምናምን ስትል በዚህ አጋጣሚ መድኃኒት ስልክ ተደውላለች። ማርታም ስልኩን ልታነሳ ወደ ውጭ ትወጣለች። እንግዲህ ለደረጀም ፖሊስ ጋር መደወል አለብህ ስትለው ማለት ነው። ከዛ እሱም እሺ በቃ ይልና እንግዲህ ማርታዬም ያው በጣም ተጨንቃለች ተጠባለች። ምክንያቱም ያው እሷ ክፍል ስለሆነ ሌቦቹም የገቡት ማለት ነው። እና መድኃኒት እንግዲህ ምንድን ነው ስትልም እንግዲህ ትታንሽ መጣን አይደል መድኃኒት በቃ ሪያድ ያዥና ነው ቶሎ በጣም ይቅርታ እዚህ እኮ ሌባ ምናምን ገብቷል ብለውን ተረብሽን ነው የመጣ ነው ትታንሽ መጣን ስትልም ይህ ምንድን ሌባ ነው ማለት ዘረፉ እንዲ ምንድን ነው ዛሬ እንደውም የሆነ ቅዠት አቃሽቶ የነበረ እያለችም እንግዲህ እያስመሰለ የነበረ አይ ምንም ነገር የተፈጠረ ነገር የለም የሚተካ ነገር ነው አንቺ ብቻ ነው ቶሎ ራስሽን አረጋጊና አሁኑኑ ነይ ቶሎ ምናምን ትላታለች። ከዛ እሷም እሺ በቃ ስትልም እንግዲህ ያንን ደብዳቤው ለደረጀ ትሰጠዋለች። ኤቢ ደረጀ ምንድን ነው ምናምን ሲላት ምን እንጃ ሌቦቹ ናቸው ያስቀመጡት ስትልም ይነግራታል። ደረጀ እንግዲህ ቀጥታ
ወደ ክፍሉ ሄዶ ደብዳቤውን አንብቦት ነበረ እና ሲያነበውም አቅጣጫ ጠቋሚ ነበረ። እንግዲህ አቅጣጫው ምንድን ነው? ስለ መድኃኒት ክፍል ነው እንግዲህ ያለውን ነገር ከዛ ሰራላታለሁ አለቃትም ምናምን የሚል እንግዲህ ነው ማለት ነው። እንግዲህ እንዳጣ እንደጻፈችው አስደርጎ እና ደረጀም ኤቢን ይጠራትና ይህንን ነገር እርግጠኛ ነሽ ሆን ብለው ነው እያስቀመጡት ስትል፣ አሁን ሆን ብለው ነው ሲያስቀምጡት ያየሁት እና ደግሞ እኔ እርግጠኛ ነኝ አክስቴ ናት የላከቻቸው፣ ምክንያቱም ወርቆቹ ፌክ እንዲሆኑ እንመልስላታለን ደብዳቤውንም አስቀምጠው ሲባባሉ ሰምቻለሁኝ እና ከእሷም ጋር ሲያወሩ ሰምቻለሁ ስትልም እንግዲህ ግን ለደረጀ ተነግረዋለች። ደረጀም አዎ ሊሆን ይችላል፣ ምክንያቱም ይህንን የእጅ ጽሁፍ ዳጣ በፍጹም አትጽፈውም፣ እንደዚህ ልትጽፍ አትችልም ስትልም አሁንም እንደዛ ነው የጠረጠርኩት፣ ደግሞ በተደጋጋሚ እየተጣሉ ነበረ፣ ከዚህ ከቤት አስወጣሻለሁ እያለ ስትዝትባት ነበረ ስትልም እንግዲህ እንዳ ኤቢም ትናገራለች። ስለዚህ ደረጀም ይህንን ነገር ለማንም እንዳትናገሬ ይህንን ምክንያት አድርጌ ከዚህ ከቤት መንቅሬን የሚያስወጣት ሲልም እንግዲህ ይናገራል። ኤቢም በዚህ ጊዜ እንዲ አባዬ ዋሽ እያልከኝ ነው እንደ ስትለው፣ አይ በፍጹም እኔ ዋሽ እያልኩሽ አይደለም፣ ግን በቃ ዝም በይ ለማርታ ለምንም ነገር እንዳትናገር እያለም እንግዲህን ይነግራታል ማለት ነው። ሌላው ሰላም እና ደረጀ ናቸው። ሰላም እንግዲህን አሁን ላይ የትዬ እህት እናም ዳጣን ይመስላል ምናምን እያለች ነበረ ልጁን ስትል፣ እና ታዲያ እኔ ላይ ከሆነስ ድሮስ ማንን ሊመስል ነበረ ሲላትም በጣም ይቅርታ ምናምን ትላለች። ከዛ ከእንግዲህም በኋላ ግን በእንደዚህ መልኩ መቀጠል የለብንም ስትልም፣ እና ታዲያ ምናደርግ እስቲ ይህንን አድርግ በይ ሲላትም እንግዲህ እንዳጣኔ እናቷ እንደሆንኩ ማወቅ አለባት ስትልም ለደረጀ ትነግረዋለች። እናም ኤቢም እንግዲህ ግን በድጋሚ ለእናቷ እህትሽ ነች ያደረገችው አባዬ እንዳነግራት ብሎ ነበረ ስትልም፣ ይህንንማ በፍጹም በእኔ ላይ አታደርግም ስትልም እንግዲህ መድኃኒትም ወደ ቤት ሄዳለች ማለት ነው። እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን።